ይሄ ነገር ያረኩትኝ በልጅነቴ ነው። የ16 እኔ ዛሬ ራሴን ነው የቀስኩት። እኔ እኮ ከሴት ጋር እኮ ስሳሳም እኮ ፎቶ አለ። ስሳ ከጓደኛዬ ጋር ስንባባል ፎቶ አለ። እሱ ቢወጣ እኔ ማለት ሌዝቢያን ነኝ ማለት ነው? እኔ በልጅነቴ ጥፋት አላጠፋሁም። እግሬን ሳቀዬ እንትን ላይ ስጨፍር አልነበር እንዴ? ያ የዛ ሰዓት ቪዲዮ ቢኖር ጂጂ እና ስለጨፈረች ሌዝቢያን ናት ከሴት ጋር ነኝ። በቃ እኔ በማላውቀው ነገር አልገባም። በቃ አልገባም። እኔ አልፈርድም። እኔ የፍርድ ሰው አይደለሁም። ስለዚህ ራሴን ነፃ አውጥቻለሁ። ባይ የራሴን ነገር ራሴ ይሻል። እኔ ተቀላቀየ ሰውንም አልወቅስም። እኔ ሞኝ መሆን የለብኝም። እግዚአብሔር ምስክሬ ነው። እኔ አልችልም እንደዚህ አይነት ነገር። ራሴ ሁሉ ጊዜ የሆነ ነገር ሳጠፋ ማንም ሰው ሳያውቅኝ ራሴን እንደሚወቅሰኝ። ስለዚህ እኔ አያገባኝም። ክብታ መስዋዕት እከፍልበታለሁ እስካልሽበት ድረስ ሂጅበት። ሊያገደለችሽ ነው። ለምን ነው ሊያምትከልኝ? ሊያቆ ታከብራታለች እኮ ትወዳታለች እኮ። ጆርዲ ያጋጫቸው የራሳቸው ነገር ያለ። እኔ ልቤን ነው የምከተለው። ድሮ እኮ ልቤን ነበር የምከተለው። ሰሞኑን ተበላሽልሽ ማይኮ ተበላሽቻለሁ። በቃ የሆነ በቃ ዝርክርክ ነገር ውስጥ እየገባው ነው። የሌለብኝ ነገር የሆነ ትንሽ የሆነ አስቀይማኛለች እና ትንሽ ነገር እኔ ደግሞ በጣም ስለምወዳት ሳታቅ በፊት ራሱ በጣም ነው የምወዳት እና ዝም እየከታተላታለሁ። ዩቲዩብ ራሷን የምከታተላት ነበር እና እኔ በጣም ብዙ የምወዳቸው ሰዎች አሉ እዚህ ሚዲያ ላይ የማትጠብቋቸው። እኔ ላይክ አድርጌ ነው የምወጣው። ዩቲዩባቸውን ላይክ አድርጌ ሰብስክራይብ በአለኝ አቅሜ ሰፖርት አድርጌያቸው ነው የምወጣው። ስናድድ ደግሞ እርግጥ ነው የማደርጋቸው። እኔ ጋር የምወደው ሰው ደግሞ በጣም ያስቀይመኛል። በጣም ራሴን እየፈራሁ ያለሁት ምን እንደሆነ ታውቂያለሽ ማይ? ለምን የምወደው ሰው የሚያስቀይመኝ? ሁሉ ጊዜ የምወደው የዛ ሰው የሆነ ነገር ስሜን ጠርቶ ነው የሚናገረው። በድንገት ነው ስገባ እየሰደበች ያገኘሁት ጆርዲ ማለት ነው። ከዛ በቃ ጠመድኳት። የተናገረችኝም ምክንያት በምንድን ነው? የኔ ጓደኛ የነበረች ከሷ ጋር ጓደኛው ስለኔ ሲያሙ ተዋት በቃ ተናደረች መሰለኝ። ተዋት እቺ ደግሞ ምናምን ብላ ስትናገር በዛ ጠምጃት አልኳችሁ። ብደረብ አይምሮዬ ግን ሊደረብ አልቻለም። እኔ ችግሬ እኔ ውስጥ ሁለት ነገር ነው። ሁለት እንትን ነው ያለው። ሁለት ስሜት ነው ያለው። እኔ ራሴ የማልቆጣጠረው ኮንትሮል የማላረጋቸው ስሜቶች አሉ። በይ ታይ ከዛ እኔም እንዲለና ምንድነው የምትፈልጉት እላለሁ። መድኃኒዓለም ምንድነው አሁን ምን ላድርግ እላለሁ። በቃ እጨናነቃለሁ ራሴ ወይ ትቼው ካልሄድኩኝ ነገሩን በስተቀር በጣም ነው የሚያጨናንቅ። ዛትስ ዋይ ሁሉ ጊዜ ምንድነው የምለው በቃ ጊዜ ራሱ እንጂ እልህኛ ከማንም ይበልጥ እልህኛ ነኝ። እውነትን ግን ለራሴ ጥቅም ብዬ ግን ለራሴ ፍላጎት ብዬ ግን እኔ ማንም እንዲጎዳ አልፈልግም። እንኳን ሰው አይደለም እንስሳም ቢሆን እኔ ማከብር ሰው ካልነኩኝ እኔ ሰውን አለካ ባትነካኝ ኖሮ ይዛች ቀር አለካስም ነበር እና ያ ነው ውስጤ እንትን ያለው እንጂ ሌላ ችግር የለብኝም። እኔ 100% እሷ የምትናገራቸው ነገሮች እኔ ትላንትና ስፋለመባቸው የነበሩ ኢትዮጵያኖች ምንፋለምባቸው ሁላችንም የሚያስማማን እኔ ያው ሌላው ነገሩን እንተውና ቻው ለምን ቻው የለም ሚስተር ቦምባስቲክ ቻው የለም አዳምጥ እዚህ ቁጭ ብለህ ነግሬሃለሁ አይደለም መጀመሪያውኑ ይዛ የመጣችው ነገር ለኢትዮጵያኖች ተቀባይነት አይኖረውም። ከባክግራውንዷ ጫነች የምንለው ወይ ይዛ የምትመጣው ነገር ያ ነገር ተቀባይነት የለውም። የምታረጋቸው ነገሮች በሙሉ ግን አልቃወማትም አልደግፋትም። ለምን ስለሰደበችኝ ነው የጠላሁት። ያቺ ትንሽ ስለተናገረች ነው እንጂ የምትዋወቅም ማቃት ነገር የለም እንጂ ምርጥ ሀሳብ ምርጥ ማይንድ እንደ ሴት የምኮራብሽ ልጄ ነሽ። እግዚአብሔር ወይ ታናሽ ባልወልድሽ እንኳን አይ ዶንት ኖ ስንት ዓመት ነሽ የምኮራብሽ እህት ነሽ። በጣም አም ፕራውድ ቱ ዩ እግዚአብሔር ምስክሬ ነው የምልሽ። በጣም ፕራውድ ነሽ። ስታጠፊ ግን ደግሞ ባልፈልግም ራሱ እንደዚህ ዞር ብል ነው ደስ የሚለኝ። ምክንያቱም ያርሶ ሀገር የለፋብሽ ነሽ፣ ቤተሰብ የለፋብሽ ነሽ።
እንደማንም ደንቆሮ አይደለሽም። ስለዚህ በጣም ፕራውድ ነው የምሆንብሽ። ጨርሻለሁ። ከፈለጋችሁ ግደልኝ። ሲሪየስሊ ለሽና ግባቀ አላየሁም። እኔ እኮ ሚስተር ቦምባስቲክ ሰው ሁሉ ማስገባት አይደለም። አላየሁም። የእውነት አላየሁም። የኔ እናት የኔ ጣፋጭ የኔ ቆንጆ ጂጂ ሁሌም ለአንቺ ክብር አለኝ። ነገር እኛ ምንም ይሁን ምንም ወሬቨር እኛ የራሳችን መንገድ አለን፣ ግን ለአንቺ ክብር አለኝ፣ አድናቆት አለኝ። ምርጥ የምወድሽ ማከብርሽ ጣፋጭ የምትቀጠቀጠኝ የምርቁም ነገር ጂጂ ያ የኔ ፍቅር ወድሻለሁ እና አንቺ የፈለግሽውን መንገድ አስቢ። እኔ ለሰከንድ ያህል ፊቴን አላጠቁረም፣ ፊቴን አይደብረኝም። አንቺም ደግሞ እንዳይደብረኝ ኖ እኔ ቃል ገባሁት ነገር ባለጌ አይደለሁም፣ ያላቋረጥም ቃሌ የምርቁም ነገር ጂጂ። እንደውም በዚህ የተነሳ አንቺ ትወጂኛለሽ ወደፊት ለመሰረሽ እኔ ቃል የገባሁትን ነገር ለምሳሌ አንቺ የምታውቂኝ እኔን በፖለቲካ ነው፣ ግን እኔ አላውቃቸውም፣ አያውቁኝም እነሱ። እኔ ከተማ ሰው ነኝ፣ ግን ዝም ብዬ በራሴ ፌር የሆነ ነገር ለማራመድ ፈልጌ ዝም ብዬ ሳላውቃቸው እንደዛ ነው እንጂ የምር ቁም ነገር አላውቃቸውም። ስለ እውነት እኔ ፖለቲካቸውን አላውቀውም፣ ማንነታቸውን አላውቀውም፣ ዘመድ የለኝም፣ ምንም የለኝም ምናምን። ግን የሆነ በቃ አለ ፌር የሆነ ነገር ያልተደረገ ሳስብ በቃ ራሴ ቆምኩኝ። እሺ እኔ ቆንጆ እንጂ አይታቁኝም፣ አላውቃቸውም ምናምን። ቆሻሾች ናቸው፣ ጥሮች አሉ አይ ዶንት ኬር። ግን ይሄ ደግሞ ማለት ምን ማለት ነው መሰለሽ እኔ ቆንጆ፣ አንቺ ያመንሽበት የተረዳሽበት መንገድ ወደዋለሁ፣ አከብረዋለሁ። ያንቺ መንገድ የእኔ መንገድ ደግሞ እኔና አንቺ መቼም በሀሳብ ልዩነት ከተጣላን እኔና አንቺ ቃል የገባሁት ነገር ምንድን ነው? በሀሳብ ልዩነት ካልተግባባን እንኳን ተቀራርበን ለምንድን ነው ያልተረዳኸኝ? ለምንድን ነው ያልገባህ? ለምንድን ነው ይሄን ነገር ምናምን ብለሽ ቀርበሽ እንድታወሪ ነው የምፈልገው እንጂ እኔና አንቺ መሰዳደብ መነቋቆር አይጠበቅብንም። እና ሀሳቤ ነው። እኔ ጋር ጥያቄ ካለ ያው እንደ ቤተሰባዊነቱ መቀጠሉ አለበት ስለማለት ነው። አንተ እኔ አሁን ቦምባስቲክ ነው የምልህ ምንድን ነው አንተ አሁን ለምሳሌ ነገሮች ሲሪየስ ትወስዳቸዋለህ፣ ግን የከፋ ነገር በአንተ በኩል አልሰማም። ምናልባት በምታስገባቸው ገስቶች ምናምን ነገር የሆነ ሞራል የሚነኩ ነገሮች ምናምን ነገር ሊፈጠሩ ይችላሉ። ገባ? ግን አንተ ደግሞ የሆነ ነገርን ትይዛለህ፣ ትቆይበታለህ። እንጃ ሲሪየስ ትወስደዋለህ ግን እና ወይስ እንደ እንጃ አይሉ ነው። ቦምባስቲክ ዝም ሊደበርበት ምናምን ካልሆነ በስተቀር ሲሪየስ ምናምን ወስዶ ሆን ለፈን ምናምን ያ እንደዚህ ያ እኔ አሁን ምንድነው የሆኑ ሰዎችን ባልጠቅማቸው ይሰማል። ጂጂ አይሰማም ማለት ነው። አይሰማም ታረጋለሁ። ምክንያቱም ያለበት ቦታ ሊተርፍቆ አይደለምና ያ ምን አልኩ መሰለህ ምን ራሴ ነው። ግን ከሰማሽ እኔ የምልሽ ምንድነው እኔ ያው እንደ አበሻ ድብቅ አይደለሁም እና ድብቅ አይደለሁም፣ ግን እንደ አንድ ምቀኛ ብዬ ነው የማወራው ራሴ እንደ አንድ ምቀኛ። ያው ምቀኛ ነኝ እና እሷ ካስረዳችን ጆርዲ እህታችን ነች እንወዳታለን እና ሀቁን ካስረዳችን እናቆመዋለን። ሀቁ ማለት እኮ ዛሬ ስታወራ ነበረ። በቃ ሀቁን ተናገረች። እኔ ማለት እናንተ የምትሉት ግብረ ሰዶማዊ ያለውን ነገር አልደግፍም። ሁለተኛ ነገር ልጆኛ ያደረግኳቸው ነገር ነው ስትል እኛም ራሳችን ተቃቅፈን የደነስክ በራሴ ነው የወሰድኩት። ተቃቅፈ የደነስኳቸዋሉ እኔ ጓደኛዬን ብዬ ሳብኩበት ጊዜ ያለ ፎቶ አለመኖሩ ነው እንጂ ወይኔ ጉዴ ነበር የሚፈላው ማለት ነው። ከአክስት ልጅ ከቤተሰብ ጋር የተኛውበት ጊዜ ያለና
እቺ ልጅ እንደዚህ የዚህን ያህል ግልጽ አድርጋ ከተናገረች እኔ እንግዲህ እንደዛ ነው ማምነው። ከተናገረች ምናልባት የሆነ ሰምቲንግ ሀፕን ያደረገ ነገር አለ ማለት ነው ብዬ ነው የማስበው። እና ደግሞ መጨረሻ በጣም ውስጥ የገባው ምንድን ነው ኦኬ ፌሚኒስትንም አትደግፉ እኔንም አትደግፉ፣ ግን ወንጀሉን ደግፉ ስትል እዛ ጋር ደግፉ ወንጀሉ እኔ ልቀቅላችሁ እናንተ ይሄንን ሙቭመንት ይዛችሁ ሄዱ አለች። ከዛ ሳስበው እስከ ዛሬ ይዘነው ያሌለውን ነገር እሷ ስትይዘው ምንድነው ከበሮ በሰው እጅ ሲሆን ያምራል ይደምቃል ይባላል። እና አዳምጥኳትና ማንን እንደሷ ይዞት ሄደዋል። ማይሆን ሰፖርት ባረጋት ይጠቅመኛል። ሰፖርት ማድረግ ማለት ደግሞ በገንዘብም በሀሳብ እንኳን ባደግፋት ከሷ በልጬ አትሊስት ባልነቅፋት ባልሰድባት ወይንም ደግሞ ባልናገራት ኢትስ ኦኬ በቃ መንገዱን ባልዘጋባት ሌላ ጫና ባልሆነባት ብዬ ለራሴ ከራሴ ጋር ነው የተነጋገርኩትና በቃ እና ያንን ነው ለራሴ ያሰብኩትኝ እንጂ እኔ ማናችሁንም ላሳምናችሁ አይደለም። ግን ባል እንትን አቅሙ ኖሮኝ ጊዜው ኖሮኝም አንዳንድ ነገር ሰፖርት ባላረጋትም ግን ያትስ ኦኬ እግዚአብሔር ካንቺ ጋር ብሎ መሸኘትም ትልቅ ነገር ነው። ምክንያቱም ወንጀሉ እየበዛ እያስጠላ በጣም የሚያስጠላ እኔ ማለት አንዳንድ ጊዜ እኛ በዛ ቦታ ላይ ሳንሆን ስንቀርና ሳንከታተል ስንቀር ከራሳችን ኑሮ አንጻር ከድካማችንም አንጻር እንጂ ሲሪየስ ገብተን ስናየው አስቀያሚ ነው ያለው። ስለዚህ እንዲያውም እች ልጅ መስዋዕት እሷም ሙሉ ጓደኞቿ ወይንም ደግሞ ከኛ ከግል ቂም ጋራ ወይንም እኔ ለራሴ ነው የምናገራችሁ ለራሴ ከነሱ ጋር ጸቤን አቁሜ እንዲሄዱ ፈቅድላችኋለሁ። የሚያድኑት ከ10 አንድ ሰው እንኳን ካለ ወይንም የሚያስደስቱት ቤተሰብ ካለ ኢትስ ኦኬ መንገዱን ለቀላችኋለሁ። አልጋፋችሁ ፊት ለፊታቸው አልቆምም። በቃ የኔ በደል እስቲ የኔ በደል የአፍ ነው የጓደኝነት ነው ወይ ምናምን ነው። እዛ ጋር ግን በአካል የተጎዱ ሰዎች አሉ፣ ፍትህ ያጡ ሰዎች አሉ፣ የጠፋ ነፍስ አለና ሂዱበት። የኛ ጉዳይ ይቆይ። ጊዜ ስጠንና ምናልባት እንወቃቀስ እንችላለን። ጊዜ ሰጥቶን ደግሞ ወይ በሰራችሁት ስራ እኛም ደግሞ ልንዳበስ እንችላለን። እና የኔ እዛ ጋር መገተር አግባብ ነው ብያለሁ። ሌሎቻችሁም ደግሞ ከራሳችሁ ጋር ተነጋገሩ። እኔ ሌላው እንደኔ ይሁን ማለት አይቻልም፣ ግን ራሴን ግን አጥቻለሁ። ሰብለ ማለት ምን አይነት ሰው መሰለቻችሁ? ሰብለ ማለት ትልቅ ደንቆሮ ሴት ብትኖር አንደኛው ሰብለ ናት። በነገራችን ላይ ትልቅ ደንቆሮ በቃ ሴት ብትኖር ሰብለ ናት። ብዙም አትጎዳም። በነገራችን ላይ ሰብለ ማናችንም በነገራችን ላይ አንጎዳችሁ። ማንም ይዞ ወደታች ማድረግ አይቻልም። እውነት ሁሉ ጊዜ አሸናፊ ናት። እውነት ያሸንፋል። ሊቆይ ይችላል። እኛ እኮ ትላንትና እህቶች ነበሩ ስለ ሴቶች መብት የሚነጋገሩ። እኔ የሰብለ የሚያናድደኝ ምን እንደሆነ ታውቃላችሁ? የዚህን ህዝብ ስስ ብልት ታውቀዋለች፣ በጣም ታውቀዋለች። ሰብለ እኮ ማለት እኮ ትግራይ ላይ ሴት ተደፍራ እኔ ከትግራይ ፖለቲከኞች ጋር በጣም ልዩነት አለኝ። ኢቭን ከአማራ ጋር ልዩነት አለኝ። በሴትነት ከመጣ ግን ልዩነት የለኝም። የፖለቲካ ጦርነት ምን እንደሚያመጣ አውቀዋለሁ። ፖለቲካ ምን እንደሚያመጣ አውቀዋለሁ። ቢሆንልኝ የሰለጠነ ፖለቲካ ብናካሄድ ይሻላል፣ ደስ ይለኛል። ግን የትግራይ ተወላጅ እየሰማሽ ማህፀኗ ውስጥ የአንድ የትግራይ ሴት ላይ ማህፀኗ ውስጥ ሚስማር፣ ቆርቆሮ፣ ምላጭ ምናምን ገመዶች ከተቱ እየተባልሽ ወጥተሽ ከበሮ ይዘሽ እሰይ አቲ ሺህ ጊዜ ቂም ቢኖርሽ እኔ ለራሴ ወይ የኔ አመለካከት የኔ አንጀት ሌላ ነው ወይስ የነሱ ሌላ ነው? ጨካኝ ከሆንኩኝ እኔም ጨካኝ ነኝ፣ በጣም ጨካኝ ነኝ። ግን
ጭካኔሽ በዚህ አይደለም ሄደው ሰው ልታጠፊ ትችያለሽ። ልትጫወችበት ግን ሴት ልጅ ላይ አትችይም። ያጠፋሽን ልታጠፊ ትችያለሽ። ያጠፋሽን ስርዓት ልታጠፊ ትችያለሽ። ሚኒቴሪ የለበሰ ስርዓትን የሚያቀነቅን ልታጠፊ ትችያለሽ። ንጹሃን ግን ተገደለ እየተባልሽ ግን ችለሽ አትጨፍሪ። እኔ እቺ አህያ የበቃችኝ የዛ ጊዜ ነው። በቃ ከኔ የበለጠ እነዚህ ሰዎች የታገላቸው የለም። ከኔ የበለጠ የተናገራቸው የለም። ግን ካገኘሁትኝ እኔ ስርዓቱን ሲመራ የነበረው ሚኒቴሪውን ለብሶ ጠበንጃውን የያዘውን ሰው ነው እንጂ የምጋተረው ኢቭን ሲቪል የለበሰውን ሰው አይደለም። ሰርቢያ ግን ማለት ዝም ብላችሁ ስታስቧት አቃጣሪ እስከ ዛሬ ተናግራ የማታውቀውን ነገር ዛሬ ጆርዲ በምታደርገው ነገር እኔም ተደፍሬ ነበር። ትናንትና የት ነበርሽ? መደፈርን እኮ እኛ ከዛሬ 10 ዓመት በፊት ተደፍረናል ብለን ስናወራ ጆርዲም አልነበረችም፣ የሴቶች መብትም አልነበረም። ፊት ለፊት ግን ተናግረናል። ከ2 ዓመት በፊት እኛ እኮ ተደፍረናል ብለን ስናገር እኮ ድፍን ኢትዮጵያ ነው የሳቀው። እንዴት በልጅሽ ባልትደፈሪያለሽ የተባልኩ ሴት እኮ ነው። ሳላፍር ነው ግን የምናገረው። በጣም ሳላፍር ነው የምናገረው። ሰው በቤቱ በጣም በብዙ መንገድ ይጠቃል። ባጎቱ ባባቱ ሴት ልጅ ትጠቃለች። እንደዚህም እንደዚህ አይነት እንዝላል ወንዶች በሚያሳዩት ነገር ይቀጣሉ፣ ይጠቃሉ። እንደ ሰብልና ሰብል ያሉት እስኪ ልክ ዛሬ ላይ አዳማጭ እንዲያገኙ እኔ እኮ በሴቶች ተጠቅቻለሁ እንዴት ብለሽ ብትጠይቂያት ግን አትናገረው። ሁል ጊዜ አጀንዳ ታመጣለች። አጀንዳ በሴት የተጠቃች ሴት እንዴት ነው ታዲያ ሴቶች ከውሻ ጋር ነው እንዴ? ሀገርሽ ላይ ገብተሽ አህያ የሚበዳ አይደለም እንዴ ያለው? ዘመዶችሽ አህያ እየበዱ አይደለም እንዴ የሚኖሩት? አህያ መብዳትና ከአህያ ጋር ከእንስሳ ጋር መተኛት አውሮፓ ውስጥ ብቻ ነው እንዴ ያለው? እንደዚህ አይነት ነገር እኮ የተጀመረው ታሪኩን ብታነቢ ኖሮ እኮ ከየት እንደሆነ አንቺ እራስሽ ግን ስለማታነቢ እኛ ምናልባት አስተምረናቸው ይሄ እንስሳቶች ጋር መገናኘት ግልጽ ስላልወጣ ነው እንጂ ስንት ነገር አለ አይደል ኢትዮጵያ ውስጥ። ግን ሁል ጊዜ አጀንዳ መሆን ትፈልጋለች። ሁል ጊዜ በሴቶች ተደፍሬያለሁ። መቼ የተደፈርሽ ሰው ነው በሴቶች? እንዴት ነው የተደፈርሽ ብላችሁ ብትጠይቋት እራሱ አትናገርም ስላልተደፈረች። የተደፈረ ሰው ዛሬ ቀን ጠብቆ አይደለም የሚናገረው። ስሽሽ ትጎዳላችሁ። ስሽሽ በቃ ታልቃላችሁ። እኛ ሰው ስላለ አይደለም የተናገረው። ማሂ ቆይ እንትን ልስጥሽ እና እነዚህም በስብሶች በወልክልኝ። ማሂ ሞዴሬተር የለሽም እንዴ? በነገራችሁ ላይ ሁል ጊዜ ነው በቃ ሁል ጊዜ ምክንያት ትፈልጋለች። ሁል ጊዜ የዚህ የኢትዮጵያን ሕዝብ ስስ ብልት ታውቀዋለች። መከራከር እኮ እንዳለ ሆኖ ፌሚኒስት ማለት ከውሻ ጋር የሚተኛ ነው ስትላችሁ ይሄ እኮ ያስቀጣል እኮ። አንቺ በምትኖሪበት ሀገር እኮ ምንም ባርጎ ነው የሚያስቀጣሽ። በነገራቸው ላይ በህጉ ቢሄዱ የአውሮፓውያን ሴቶች ወይም ፌሚኒስቶች ከውሻ ጋር ይተኛሉ ያልሽበት ቪዲዮ ሪፖርት ቢደረግ ዩ አር ዳን ኬት እንዳመጣሽ ለምትናገሪው ነገር ራሱ ማታቂ ማትጠነቀቂ ደንቆሮ እንደሆንሽ ብቻ ነው። ይሄ ነው ችግራችሁ። ፌሚኒስት ስለሆኑ አይደለም ከሴት ጋር የሚተኙት። የራሳቸው ፌሚኒስት የሆነ ብቻ አይደለም ከሴት ጋር የሚተኙት። ሃይማኖተኛ ያልሆኑ ከሃይማኖት ውጪ የሆኑ ከምንም ተቋም ውጪ የሆኑ ሰዎች ፍሪደም ስላለ ዲሞክራሲ ስላለ ይሄንን ሁሉ የሚላቸው የሚያስገድዳቸው የለም። እኛ በምንኖርበት ሀገር ለዛም ነው በሰላም የሚኖሩት። ሰው ሁላ የፈለገውን ነገር ስለሚያደርግ ማለት ነው። ይሄ ደግሞ ግልጽና አጭር። እኛ ደግሞ በጣም ሃይማኖተኞች ነን። እኛ ባህላችንን እናከብራለን ምናምን ስለን ደግሞ ባህላችን ይፍረስ ወይ ባህላችን የሆነ ነገር ይሁን እየተባለ አይደለም። ግን አንቺ የትኛዋ ሴት ጋር ነበርሽ ብትባይ ሆይ ለምናው ልታወሩ ይችላልሽ ሴት ደፋሪ መሆኗን
ከወንድ ደፋሪነት ወደ ሴት ኦፍ ኮርስ እናቶቻችን ሊገርፉን ይችላሉ። እናቶቻችን ሊቆረጡን ይችላሉ። እናቶቻችን በርበሬ ሊያጥኑን ይችላሉ። እንደዚህ አይነት ነገር ደግሞ